ጌታ ነው ያለው ሁሉ ጌታ ገብቶት አይደለም። ማንሽ ምናምን ያልኩት ያለው እጅ ብቻ መጠነው ወረወራት። አንድ ቤት ውስጥ 10 ሰው ከሞተ 10 ጋንዳ ውጭ ይቀመጣል፣ ውሃ ይቀዳል። የሞት ነው ክዳን ነው። ረዳ ያደርጋል፣ ፍርሃትን ይጭርብናል፣ ሞትን በሽታን እያመጣ ያስፈራራናል ማለት ነው። ስለዚህ ሰው ከእግዚአብሔር ፍቅር ከእግዚአብሔር ሐሳብ ከአይደንቲቲ የሚያወጣው ነገር ሲመጣ የሰይጣን አክሰንት ነው እያለ መሸሸና ማወቅ ያስፈልጋል። ሌናል ሞተለኝ ከፈለገ ያግዘኝ ካልፈለገም ታው ከራይስ ከውጥቀት ያነሳል አይደል? ከሳተነ በስሙን ጠርተን ያመለጥ ነው። እሱን ካጣ ሰው የለም። ሲወስቱኝ አላቀ ግን በአካል ሲመጡብኝ እንደምደነገጠን ማን ነው ምናምን በእግራቸው ምናምን ሊሾልክ ሲያስበው ከላይ ላይ ያለውን ተሸክሞ ይወስድና የሆነ ቦታ ጥሎ የለም ይዘ ሲመጣ ሰውን እንዴት እንደማጠፋ ሰውን እንዴት እንደማሰቃይ ብቻ ነው ማሰበው። የጌታ ጸጋና ሰላም ከናንተ ጋር ይሁን። አሜን ቲቪ ነው። በአሜን ቲቪ የተለያዩ ምስክርነቶችን ወደ እናንተ እያደረሰን እንገኛለን። ሰብለ በቀለ ነኝ። እንግዲህ በአሜን ቲቪ ማኑሄ የተሰኘው ፕሮግራማችን ሰዎች ከጨለማ ወደ ብርሃን የመጡበትን የዘላለም ሕይወት ያገኙበትን የሕይወት ክስተቶቻቸውን እየዳሰስን እንገኛለን። ዛሬ እንግዲህ አፖስትል ጌትነት እዚህ ይገኛል። ከዚህ ቀደም በአሜን ቲቪ ጋብዘነው ነበርና ተጨማሪ ደግሞ ሀሳቦችም ያልቋጨናቸውም ደግሞ አንዳንድ ጉዳዮችም ስለነበሩ በተለይ ደግሞ አሁን በአገልግሎት ውስጥ ባለበት ወቅትም እንዴት ነው አገልግሎት እንዲሁም ደግሞ በዲሊቨራንስ እንዲሁም በሰዎች ህይወት ውስጥ ያያቸውን እማኝ ምስክሮችን አብረን ቆይታ እናደርጋለን። አብራችሁን ቆይታ እንድታደርጉ እንጠይቃችኋለን። ይህንን ቲቪ በአሜን ቲቪ እየተከታተላችሁ ያላችሁን ሁሉ የጌታ ጸጋና ሰላም ከእናንተ ጋር ይሁን። ይኸው ቡና እየጠጣን ቆይታ እናደርጋለን። አፖስትል እንዴት ነህ? እግዚአብሔር ይባርክ። እንዴት ነው ቆይታ? በጣም ደስ የሚል ጊዜ። ከድካም ነው አይደል? ከአገልግሎት እየመጣህ ነው? የት ሄደህ ነበር? ወሊሶ ምን እንዴት ነበር? አንድ አገልግሎት ነበርና ትንሽ ገጠር ጋር ብዬን የወጣሁት ትንሽ ድካም አለ። ቴንክ ዩ በጣም እንግዲህ ድካምህን አሸንፈ ወደ ስቱዲዮ መጥተሃል። እግዚአብሔር ይባርክ። እግዚአብሔር ደግሞ ድጋሚ እድል ሰጥቶናል። እግዚአብሔር ይመስገን። አፖስትል እንግዲህ አንተ በጠላት ስርዓት ውስጥ በአጋንንት ስርዓት ውስጥ ነበርክ ማለት ነውና ምናልባት ሰዎች በአጋንንት ስርዓት ውስጥ ሲሆኑ ምን አይነት ምልክቶች ይታዩባቸዋል ብለታ ያለ ካንተን በመነሳት ማለት ነው? ምን አይነት ምልክቶች ነበሩ? ባህሪ ላይ፣ አስተሳሰብ ላይ፣ አመለካከት ላይ አጋንንት ምን አይነት ሰው አድርጎ ነው ይሰራል? ምን አይነት ነገር አለ መሰለሽ? እኔ ትላንትና ራሱ ከደወልሽልኝ በኋላ ትላንት ወዲያ ዛሬ 3 ቀን የሆነ አንድ ጀርመን ያለው ወንድማችን አለና ያሰብኩ ነበር። ያን ሰው ፓስተር ነበር፣ አማኑኤል ይባላል እና እሱ ወደ ጌታ ሳይመጣ እኔ አገልጋይ ነበርኩኝና ሲመጣ የነገርኩትና አናፔን ሆኖ በቸርች ውስጥ ያየሁትን ነገር ሳውራ ነበር። ሰው ቸርች ውስጥ በተለይ አሁን ባለንበት ዘመን ሰው በትምህርት ካልተለወጠ አጋንንት ስለጮኸ ሄዷል ብለሽ አደምድሚው። ተመልሶ ስለሚገባ ተመልሶ ይገባል። ከአጋንንት ስራ ሰው ሙሉ ነፃ መውጣት የሚችለው በትምህርት ብቻ ሲሆን ነው። ለምሳሌ ያው በርግጥ ብዙ ኤክስፒሪየንሶች ያሉ ሰዎች ጮውና 2-3 እንደውም ይጫዋል። ትምህርት እውቀት ስለሌላቸው ነው። ለምሳሌ አሁን ጳውሎስ ምን ይላል ሮሜ ላይና በኤፌሶን 4:17 ላይ እንደዚህ ሮሜ ላይ ሲናገር አይምሯቸው በመታደስ ተለውጡ ይህን ዓለም አትምሰሉ የሚሉ ነፍስ ነው። መንፈሳዊ ነገር የአስተሳሰብ ለውጥ ስለሆነ ሰው በእግዚአብሔር ቃል ነፍሱ ካልተለወጠ በፍጹም አጋንንት ሊለቁ አይችልም። እና ካርቱም ሱዳን ላይ አንድ ቸርች አብረን ያገለገልን አንድ ወንድም አሁን ወደ ሞቷል የለም። ያ ልጅ ከመሞቱ በፊት ለብዙዎች አወራ ነበር። አገልጋይ ነው፣ ሬዲ ፓስተር ነው ልጁ። ከመናፍስት ዓለም ስለመጣው ይሄ ልጅ ነፃ አልወጣም ብዬ ለብዙዎች አወራለሁ። ንስሐ ግባ ራስን ለውጥ ሲለው ምን ይልኛል? ሟርተኛ ይልኝ ነበር። ትሟርታለ እንደ ጌትነት ሟርተኛ ነው ብሎ ሰዎችን ያስነሳ ነበር። ደጋግሜ ለጓደኞቹ ይሄ ልጅ ነፃ አይደለም አንድ ቀን ይሞታል ሲለው ጓደኞቹ እንኳን ሊናገሩ ሲሞክሩ አይቀበለም። ምን ነበር አንተ ይታየ በወቅቱ? ልጁ ነፃ ነኝ ይላል። በጣም ይወልሽ አጋንንት እንግዲህ ቅድም እንዳልኩኝ የጳውሎስን ትምህርት ስናነሳ አስተሳሰብ ለውጥ አይደል ማነው ምሳሌ ጋር መደስ ስትመለከች የሰው ነፍስ ያለ እውቀት ትኖር ዘንድ መልካም አይደለም ይላልና
ልጁ ራሱን አዋቂ አድርጎ ነው የሚስለው ሁል ጊዜ። ከዚህ የተነሳ በጣም ይዋሻል በውሸት የምር አልቅሶ ያሳምንሻል ልጁ። የምር እዚህ ፓስተር ነው ቸርች ውስጥ ያገለገለ አልቅሶ የማሳመን ቢቀቱን ነገርሻችን የውሸት መንፈስ አለበት በጣም። እሺ ከዛ እኔ ደግሞ ሲሞት ጨለማ ሲገባበት ምን አይነት አጋንንት እንዳለበት ሁሉ ይናገረው ነበር። ዛሬ የለም ሞቷል እንዳል መንፈሱ እንዲሁ ደግሞ ሲሙን አሁን ትልቅ አገልጋይ ነው ዛሬም የለምና ካርቱም ሱዳን ላይ ሲመጣ በጣም ሰው ግራ በዛ ትልቅ እግዚአብሔር ሰው ማጣ ምናምን ሲባል እኔም ሄድኩኝ ለማየት ሲሄድ ምናልባት ባለፈው ኢንተርቪው የተጠየቀው አፖስቶል ፎል ነበር የሚያስተባበረው ሂጃ ያውና ተውኩት ትቼው አዲስ አበባ መጣሁ። ከሱዳን ወደ አዲስ አበባ ሲመጣ ቀጥታ ያን አገልጋይ ለማግኘት ነው የሄድኩት። በጣም የሚያደርጉ ዲሊቨረንስ አገልግሎቱ የሚገርም ነው የሚመስለው፣ ግን አገልግሎት አይደለም። ከዛ ሄድኩኝና ነቢዩ ለማግኘት ፈልጋለሁ ምናምን ስላቸው አይ ዘር ሳትይዝ አትገባም ተባልኩኝ። ዘር ይዤ ገባሁ። ዘር ፖስት ገንዘብ ሳትይዝ እሱ ጋር አትገባም ተባልኩኝ። ማቃ ፍላጎት እንደ ፍላጎቶች ነው። እኔም ብር አልነበረም 100 ብር አስቀምጥኩና ከውጭ ስለማጣው ብዙ ብር ነው የሚጠበቁት። እኔም የኢትዮጵያ 100 ብር አስቀምጥኩና ገባሁ። አይቸክ አይደረግም ፊቱ ላይ ነው የሚታስቀምጨው። ማን ኦፍ ጋድ ቁጭ ብሏል። ከዛ ምንድነው ስለኝ ንስሐ እንድትገባ ነው የመጣሁት አልኩኝ። ቀጥታ ለፋስተር ጠርቶ አስወጣልኝ ያለው ዛሬ የለም ሞቷል ኦሬዲ። ምን ለማለት ፈልጌ መሰለሽ ሁላችንም ትንቢት እንፈልጋለን። ሰው ቢተናበልን የእግዚአብሔርን ድምጽ የሚሰሙትን ቢናገር እንፈልጋለን። ግን ተናጋሪው ነፃ ነው ወይ ነው ትንቢት ራሱ የሚናገር ተናጋሪው? አዎ። ስለዚህ ተናጋሪው ባጋንንት ሊያዝ ይችላል። ትምህርቱ ካልተለወጠ ትንቢቱ ሰውን አይለውጥም። አይተሽዋል። ትንቢት የእግዚአብሔር መንፈስ ሰርቶብሽ ሊሰራብሽ ይችላል። ነፍስሽ ክፍል ግን በእግዚአብሔር ቃል ካልተለወጠ በትንቢት ሰው አይለውጥም። ብዙ ሰዎች ላይፍ አሁን ይሄ ነው። ቸርቹ ስምት ይመለከቸው ለዛ ነው እኔ ብዙ ቸርች አልሄድም። ተጋብዤ እንኳን ማለት በቸርች አለ እና መናፍስት መጀመሪያ እኔ ሁሉ ጊዜ ለሰዎች ሲናገር ቤተክርስቲያን ለምን ወደ አንድነት አትመጣም? የኔ ፍላጎት ኪንግ ነን መንግስት አይደለንም። የእግዚአብሔር መንግስት ስለሆነን የእግዚአብሔር መንግስት ደግሞ አንድነት ነው። ለምንድን ነው ቤተክርስቲያን ከቤተክርስቲያን ጋር ጦርነት የሚነሳው? መናፍስቶች ናቸው፣ ሰዎች አይደሉም። ያንቺን አገልግሎት ቻሌንጅ ማድረግ ነው ኦሬዲ እነጋ ዲሜን አለ ማለት ነው ገብቷል። ምክንያቱም የክርስቶስ ወንጌል በኃይል እንዲሰራ ስለማይፈልጉ በአንዱ ውስጥ ይገባና አንዱን አገልግሎት ቻሌንጅ ያደርጋል። ከዛ አንዱን አገልግሎትን ፌመስ ያደርግና ሌሎችን ዜሮ ያደርጋል። እግዚአብሔር መንግስት ነው። ስለዚህ እኛ አንድ ሰው ወይም የእግዚአብሔር መንፈስ አለበት ወይም መናፍስት የተጠቀመበት ነው ብዬ ነው ስለማቆ ማመን ብቻ ሰው እንዴት ሰው በክርስቶስ ኢየሱስ አምኖ ይህንን ወንጌል ደግሞ እየተናገረ በእንዲህ አይነት መናፍስት አሰራር ውስጥ ይመላለሳል ብለህ ልታምን ቻልክ? ምክንያቱም እኛ የኢየሱስን ስም ስንጠራ ራሱ ያለ እግዚአብሔር ፈቃድ መጥራት አንችልም አይደለ? ስለዚህ ሰው ቤተክርስቲያን ውስጥ እያገለገለም እየዘመረም እየሰበከም እንዲህ አይነት ነገር ካለው አይ ቲንክ ጥያቄ ይፈጥራል ማለት ነው። ብዙ ጥያቄ ያነሳል። ስለዚህ ምንድነው ማስረጃ? ምንድነው መረጃ? ማስረጃ ከእግዚአብሔር ቃል አንፃርም ሁሉም ጌታ የሚሉ አሉ እንደመኖሩ መጽሐፍ ይናገራል። ጌታ ነው ያሉ ሁሉ ጌታ ገብቶት አይደለም። አይተሽዋል። ጌታ ኢየሱስም በስሜ የሚመጡ ብዙዎች ሰራተኞች እንዳለ ያወራል። ምናልባት ይሄን አሁን ማወራውን ቃል ስናገር ይቅርታ ይላለውና ሶሪ ብዬ ጀምራለሁ። አያቴ ላይ ማቆ ልጅ ነበር። ባለትዳር ነው፣ ልጅ አለው፣ አገልጋይ ነው፣ ኢቭን ቸርች አለው፣ ግን ሌላ ሚስት ደግሞ አለው። አሁን ይሄንን የእግዚአብሔር አገልጋይ ነው ብዬ አይደለም የሚቀበለው፣ መናፍስት የተጠቀመው ነው። ብዙ ጊዜ ማክሪው አቀረው ቁጭ አርጌው ከዛ ሰውና አስነሳበኝ ምናምን እኔም ዞር አልኩት። ኦሬዲ ቸርቹን አሁን ዘግቷል። ሚስትና ልጅ ቤት ቁጭ አድርገ ሌላ ሚስት የምታስቀመጥ ከሆነ ይሄ የመንፈስ ቅዱስ እንደዚህ ያደርግ አይደል? እሱ ራሱ ቅዱስ ስለሆነ መንፈስ ቅዱስ በላይሽ ላይ በኃይል ሲሰራ መጀመሪያ አንቺ ነው የሚሰራው፣ ሰውን አይደለም። ተሳርተሽ ነው ለሌሎች ምሳሌ የምትሆኝ እንጂ ሳትሰሪ ሳትለውጪ የምትሰራው ቤት አይደለም። የእግዚአብሔር መንግስት የእግዚአብሔር መንፈስ
ሴቢላ ጋር ሲመጣ መጀመሪያ የሴቢላን ማንነት ነው የሚቀይረው አይደል? ሳትቀየሪ የምታገልገው ከሆነ ዲመን ይገባል በሰው ውስጥ እውቀት ማናስ ውስጥ ማለት ነው። ነፍስሽ በእግዚአብሔር ቃል የተቀረጸች በደጅ ቁጥር ዓለማዊ ነገርን የተጸየፍሽ ነው የምትመጪው። ክፋትን የተጸየፍሽ፣ ውሸትን የተጸየፍሽ፣ ኃጢአት ልማምዶች ሳታውቂ ትጸይፏለሽ። የገባብሽ እውቀት ስለሆነ ማለት ነው። ለዛ ነው ብዙ ሰዎች አይተሽ እንደሆነ እስቲ ትምህርት ቁጭ ብሎ የሚመራ ሰው አግኝተሽ ታውቃለሽ? የተወሰነ ሰው ካልሆነ በስተቀር አይመሩም። ነፍሳቸው ትንቢት ላይ ስለሆነ፣ ትንቢት ደግሞ ከእግዚአብሔር ይሁን ከማን ይሁን አታውቂው አይደል? ግን የእግዚአብሔር ቃል ሕይወት ስለሆነ ቃል የራሱ ክራይስት ነው፣ ሌላ አይደለም። ቃሉ የራሱ ክርስቶስ ስለሆነ የምትሳሚው ቃል ነው የሚለውጥሽ እንጂ የምትሳሚው ትንቢት አይለውጥሽ። ስለዚህ ነው ብዙ ሰዎች ውስጥ እዚህ ይጮሃል ሸወትኩኝ ይላል፣ እዛ ደግሞ ይመጣና ሌላ ጊዜ ደግሞ ይጮሃል፣ እዛ እኮ ሸውጄ እኮ ነው የመጣው አንተ እያስከኝ ይላል። ያ መንፈስ የራሱ ምናልባት እዚህ ጋር ምንድነው ማነሳው አሁን ለኔ አዲስ ስለሆነ ነው ያነሳው ሐሳብ። ምክንያቱም ሰው እያገለገለም እየሰበከም በእንዲህ አይነት ስፕሪት የሚያስ ከሆነ እንዳልከው ደግሞ አንዱ አገልጋይ ለአንዱ አገልጋይ መንገድ የሚዘጋ ሆኖ ከተገኘ አማኙም እንዴት ነው መጠንቀቅ የሚችለው? እንዴት ነው ዲዘርን ማድረግ የሚችለው? አሁን በእንዲህ አይነት መንፈስ በርግጥ በመጨረሻው ዘመን ሰዎች በኢየሱስ ስም አጋንንትን ያስወጣሉ፣ የአምልኮ መልክ ይኖራቸዋል፣ ግን ኃይሉ ላይኖር ይችላል። ስለዚህ በክርስቶስም ሐሰተኛ ነቢያቶች ይነሳሉ። ስለዚህ አሁን እንዲህ አይነት ነገሮች ሀፕን የሚያደርግ ከሆነ በክርስቶስ ኢየሱስ ያመነ ሰው እንዴት ነው የሚያውቃቸው እነዛን ሰዎች? ወደ ቃል እውቀት ማንበብ ብቻ ሌላ ምንም ምርጫ የለም። ለዛ ከሆነ ሆሴ ላይ 4 አንበበሽ እንደሆነ ህብዘ እውቀትን ከማጣት የተነሳ ጠፍቷል። ትንቢት ስላጣ አይልም እውቀት። አንተም እውቀትን ጣልታልና ይልና ካን እንዳትሆን ይጣላሉ። አየ እውቀቱ እንኳን ሳይኖር ካን እንዳይሆን ያለ እግዚአብሔር ራሱ ነው የተናገረው። እውቀት የሌለው ካን ከሆነ ትውልዱ ነው የሚጠፋው። ካኑም ይጠፋል፣ ትውልዱም አብሮ ይጠፋል። ለምሳሌ አሁን ቅድም ያወሩት ነቢዩ ከሞተ በኋላ ቸርቹ ተዘግቷል። ሰው ግን ባለራዕይ ነው ቢትኝ አላምንም። ባለራዕይ የተቀበለውን ዱላ ለሌላ የሚሰጥ እንጂ ከዱላ ጋር የሚሞት ከሆነ ባለራዕይ አይደለም። ስለዚህ ሰዎች ወደ እግዚአብሔር ቃሉ ሲመጣ መንፈስ ምን አይነት መንፈስ ይሰራ እንዳለ እንዴ በሰዎች ላይ ይሰራ እንዳለ አገልጋይ ምን አይነት ባህሪ እንደሆነ ሰው ማወቅ የሚችለው በትንቢቱ ሳይሆን በቃል ውስጥ ቃል ካለው ሰውየው ፋውንዴሽኑ ትክክል ነው ማለት ነው። ክርስቲያና ፋውንዴሽን ጉዳይ ስለሆነ ለዛ ነው ሁሉ ጊዜ እኛ አሁን ቸርች ምናምን ጫጫታው ቆንጆ ነው፣ ቢዝነስም ስላለበት ችግር የለውም። ግን ፎከስ ትምህርት ላይ የምናደርገው ለዛ ነው። ሰዎች ከ100 ሰዎች መካከል 10 ሰው እንኳን ካማለጠ ሌሎችን ያስመልጣል። መንግስትን አይደለም የምናገለግለው የእግዚአብሔርን ኪንግደም አይተሻል። ኢትዮጵያ ቤተክርስቲያን ብዙ ሀገር ቤተክርስቲያን ሄደና አቃለውና የኢትዮጵያ ቤተክርስቲያን ውስጥ አይተሽከም ቤተክርስቲያን ከቤተክርስቲያን ጋር ጦርነት ውስጥ ነው ያለችው። አንድ ቤተክርስቲያን በትክ ብሎ ቤተክርስቲያን ሲታች ተመለከቻለሽ፣ ሲሳደብ ተመለከቻለሽ። የእግዚአብሔር የቃና የሚመስል ግን እሱ አይደለም ቅናት። አንዳንዱ አይተቻል ሚዲያ ላይ ተነስቶ ያገልገውን ስም እንኳን ጠርቶ ይታቸዋል። ይሄንን አሁን ሰው እግዚአብሔር መንፈሱን ይሰራበት ነው ብትይ አላ ዲመኖች ናቸው የሚሰራው። የእግዚአብሔር መንፈስ የማንንም ማንነትን አደባባይ የሚገልጥ አይደለም። የእግዚአብሔር መንፈስ ቅዱስ ስለሆነ በባህሪው በማንነቱ ቸርች ውስጥ ያለው ነገር የምንም ችግር ሳይሆን የትምህርት ችግር ነው። ምናልባት ከዚህ ጋር ተይዞ አንተ በእንዲህ አይነት ልምምድ ገብተህ ታውቃለህ? በእንዲህ አይነት ድካም ውስጥ አልፈህ ታውቃለህ? ሰዎችን በመተቸት እንደዚህ አዎ። እስቲ አጫውተን። ከራስ ሲሆን ጥሩ ነው። አሁን እዚህ አይደለም ሌላ ሀገር ያለው አስተማሪው አሁን ቅድም የነገርኩ ልጅ እኛ አስተማሪ ነበረ። ከዛ የሚያደርገው አክሽን አልተማችኝ። በጣም ነው የሚወደኝ፣ በጣም የኔ ፓስተር ነው። በጣም ከሌሎች በሙሉ እኔ በጣም ይወደኛል ልጁ። ግን የሚሄድበት ባህሪው ጠላው። ምን ጠላ? በቸርች ውስጥ የሚያደርጉ ለምሳሌ በጣም ጉራኛ፣ ከሱ ሌላ ሰው የለ፣ ቸርች ውስጥ የበላዩ እሱ መንፈሳዊ ማሪ የተባለ እኮ አለ እኮ ባለ ራእዩ አለ። ይማጣና ባለ ራእዩ እኮ ለናንተ አጎታችሁ ነው አያታችሁ ነው ይላል እንጂ እኔ ነኝ አባታችሁ።
አገልጋይ ማጣና ካልሲውን አውልቆ ቀን ሙሉ ሲዞረበት የነበረውን ጫማ አውልቆ ካልሲውን እንዲያውልቅለት ያድርጋል። ገሰጽኩት። ከዛ በኋላ አይደረግም። ያም ሰው ነው። ለምን እንደዚህ ታደርገዋለህ? ከዛ ውጭ ደግሞ የሚያደርገው ሰው ላይ የሚያደርገው ባህሪ ከየጨለማ ነው። የእግዚአብሔር ባህሪ ትሁት ነው አይደል? ዝቅ ብለሽ የምታገለግይ እንጂ ለሱም የሞተው ክርስቶስ ላንቺም ለኔም የሞተው ክርስቶስ ነው። ክርስቶስን ስታገለግይ በትህትና ነው። ከዛ ገሰጽኩት። ከተጣላም በኋላ የሚያስተምርበት ቦታ ሄድኩት። እያስተመረ ልጆቹ እዚህ ያለና ፖል ራሱ ያውቃል። አንድ ልጅም እዚህ ያለ ጌትነት አለ ምሳሌ ሲያደርግ ጉባኤ ላይ አሁን ይሄ ልጅ ብሎ ጀመረ። አቁም አልኩኝ። ጉባኤ ላይ አቁም አልኩት። አስቆምኩኝ። ከዛ ይዞኝ ወጡ። ካልገደልኩት ማተዋለው ሄድኩኝ። እራብ ታጣው። ያ መናፍስ ሊጠቅምብኝ። ከዛ በጣም እሱን ይስጣላ የነበረው ልጅ አሁን ኮየፈችላ ያለና ጩቤ ይዞ መጣ። በዚሁ ጋር ፓስተሩ ማለት ነው። በዚሁ ጋር ደነገጥኩ። ከዛ ኦኬ መናፍስቶች የታውካቸው ጨለማ ድጋሜን ሊጠቅምብኝ ነው አይደለም ብዬ ነገሩን ፎርጌት አረኩኝ። ከዛ ወደ አዲስ አበባ አማጡኝና ወደ አሰበ ተፈሪ ተመደብኩኝ። ፓስተሩኛ ማለት ነው። እንደዚህ አልፌ ያውቃለሁ። ተሳድቤባቸው ያውቃለሁ። ሌቦች ብዬ ያውቃለሁ። ትክክል አልነበረም። ሰዎችን በንግግር አትቀይሩም፣ በቃል ብቻ። ምክንያቱም ከእግዚአብሔር ቃል ይህን ንግግር ስለማይበልጥ በእግዚአብሔር ቃል በእውነት ቃል ነው ሰው የሚቀይረው። እኔ ግን እልህ አልሰማም። ማንንም አሁን እንደዚህ ተረጋግቼ በቃ ቅናት ነው የሚመስለኝ። ለእግዚአብሔር ቤት የቃል ነው ይመስልኩኝ። ግን በጣም ብዙ ሰዎችን አልቀበልም ነበር። ምናልባት እንግዲህ ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ አመሰግናለሁኝ። ከአፖስትል ጌትነት ጋር እያደረግን ያለ ነው ስለ ሰይጣን አሰራር ነው። ከዚህ ቀደም የሱን ቴስቲሞኒ ነግሮን ነበረ። በስርቆት ዝርፊያ ተሰማርቶ ብዙዎችን እንግዲህ አስከፍቶ ነበረ። እንግዲህ ዛሬ ደግሞ በአገልግሎትም እንዲሁም ደግሞ በህይወቱ የገጠማቸውን ቻሌንጆች እያነሳ ነው ቆይታ የምናደርገው። ምናልባት እኛ እንደ አሜን ቲቪ እየሰራን ያለነው ስለ አጋንንት ክፉነት ተሸናፊነትም ማለት በየትኛው መንገድ ብንሄድ ሰይጣን የተሸነፈ ነው። ስለዚህ ሰይጣንን አጉልተን አናሳይም፣ ኢየሱስን ነው አጉልተን የምናሳየው። ነገር ግን ሰዎች ከእግዚአብሔር ጋር ሞር ሲሆኑ የአጋንንት ሀሳብ ክፉ ሀሳብ ነው። አጋንንት በሰው ልብ ውስጥ የሚመጣው ቅድም እንዳልከው አንድን ፓስተር ለመምታትና ለመደባደብ መዘጋጀት የእግዚአብሔር አይደለም። ምክንያቱም የእግዚአብሔር መንፈስ ራሱ ራስን የመግዛት ስለሌላው ራስን አሳልፎ የመስጠት መንፈስ ስለሆነ ማለት ነው። ከዚህ ጋር ተያይዞ ምናልባት አንተ በህይወት ምዕራፍ ውስጥ ሰዎች ከአጋንንት ጋር ባላቸው ኪዳን ጠንቋይ ቤት በመሄድ ሰይጣንን በማምለክ ምን አይነት የህይወት ምስቅልቅል ያለ ህይወት ምዕራፍ ውስጥ ያሳለፉ ሰዎችን ታውቃለህ? ምናልባት ከቤተሰቦችም ከጓደኞችም እንዲህ አይነት ምስክርነቶች ካሉ ስለ አስተዳደግ ባለፈው አንዳንድ ነገር አንስቻለሁ። ከዛ ካለበት ቦታ መማር ስላቀተኝ አጎቴ ወሰደኝ። ለአስተምራለሁ ብሎ ወስዶ ከቤተሰብ የበለጠ መከራ ውስጥ ገባሁ። ትምህርት ቤት የተማርኩኝ በቃ በሁሉም ነገር እኛ ቤት ውስጥ የምግብ ችግር የለም። ዱላ ነው እንጂ ምግብ ምናምን ችግር የለም። ታደብድበሽ ትበያለሽ። ምግብ ገጠር ስለሆነ የምግብ ችግር የለም። ፋዘር ደግሞ በምግብ ምንም ማንንም ስለሚያማግብ ችግር የለም። እና ገጠር ሄድኩኝ። በጣም ገጠር አስተማሪ ነው እሱ ጋር ልማር ሂጄ እዛ ያለው ሚስቱ በሚተማጠው ነገር በጣም በቃ ተጽዕኖ ውስጥ ምግብ አልበላም፣ ምግብ አይሰጥም። በዛዱ በቃ ስድብ ማት እኔ ስድብ ዘር ገጠር ልጅ ስለሆንኩኝ ስድብ የሰማሁት ከሴትዮ ነው። የስድብ ማት ተሳደበው ስድብ ጥቄ። አዎ አስተማሪ ነው እሷ በጣም ነው የምትሳደበውና ከዛ ላካ ማታ መንፈሶቹ ያወሩኛል፣ አወራቸዋለሁ፣ ትሰማለች ላካ እሷ። ከዛ ምን አለች? መጠመቅ አለበት ይሄ ልጅ አለች። እኔ ወረደ በመካነ ኢየሱስ ነው ያደገው። እኔ መጠመቅና ማማር ያለብኝ ወዴት ነው? መካነ ኢየሱስ ጋር አይደለ? ኦርቶዶክስ ነው ይላኩኝ። ጠዋት ቀዝቃዛ ውሃ ይዘ ቸርች ቤተክርስቲያን ተባልኩ። አላቅም ስለ ኦርቶዶክስ ስለ መካነ ኢየሱስ ማቆናገር የለም። እኔ ቃልቼ ቤት ውስጥ ያደኩ። ከዛ ውሃን ቀደና ባራንዳ ማደር አለ። በጣም የብርድ ሀገር ነው። ከዛ ባራንዳ ያደረውን ውሃ ይዤ ነው ጠዋት ቤተክርስቲያን መሄደው።
ከዛ ሲሄድ ይጠመቃሉ በዛው መንፈስ እንዲወጣ ተብዬ በጣም ጨለማ በጣም እንዴት እንደሰራ ልንገርሽ። ከዛ አቃለው እንደማይወጣ ነው። ከዛ አቻገርኩኝ እምቢ ካልኩኝ ቤት ደግሞ ሴትዮ አታስቀምጠኝም። ከዛ ጓደኛዬ አሁን አስተማሪ ነውና ምን አለ ውሃ ሲዳፉ ጮህ ዝም ብለህ ጮህ አለኝ። እንዴት ዝም ብለህ ጮህ? ከዛ መቆጠሪያ ምናምን አለ በሱ ነው የሚገርፉኝና ተጨነኩት። በቃ ቤት ከመጣው ምን ሆነ ይባላል። ከዛ ጮህ ስትጮህ ከየት ነው ያስከው ይለዋል። ካንተ ነው ባላለኝ። እሱ ጴንጤ ስለሆነ ያውቀዋል። እኔ ያውቃል ውሸት እንደሆነ ምናምን ድራማ እንደሆነ ያውቃል። እኔ ደግሞ አላውቅም። ከዛ ውሃ እየደፋኝ 2 ቀን 3ኛ ቀን በቃ ጮህ ተባለ። አብሮኝ እየደረሱ ከዛ ውሃ ሲጨመረን ጮኩ ባይመሮይ ማለት ነው። ከየት ነው ያስከው? ተናገር ሰው ካንተ ነው አልኩኝ። አላውቅም ገደለኝ በቃ። ከዛ የሆነች ቤት ውስጥ ቆለፈብኝና ሊገርፈኝ። ከዛ ጓደኛ መጣና ቃዳዳን ከፍተ ወሮጥ ይገሉሃል አለኝ። ወጣው። ከዛ በኋላ የገባበኝ መንፈስ ሌላ ዓለም በቃ ማላደርገው ከተማ ላይ የለም። ገጠር ውስጥ እኮ ነኝ። በቃ በጣም አስቸጋሪ ማህበረሰብ ነው እዛ የነበርኩበት ማህበረሰብ በጣም ብዙ በየቀኑ ሰው የሚገደልበት አካባቢ ነውና ከቤት ተነስቼ ሌሊት 8 ሰዓት 7 ሰዓት እነሱ ተኝቶ እኔ የለውም። ስንት ሰዓት መንገድ ሄዳለሁ መሰለሽ? አላቅም እኮ ሀገሩ። ከዛ መንፈሱ እየማራኝ ረጅም ቦታ ይወስዳል። ትልቅ ቃልቻ ቤት። ከዛ ሴት ቃልቻው አገኘዋለሁ። ከዛ ያን ቃልቻ ይዤ ገሪፌ ደግሞ በተራይ ከተማ ውስጥ ማላደርግ ወንጀል ከሰባው ላይ የለም። ከዛ በጣም ዱላውም ስቃዩም ሲባዛብኝ ትቼ ወደ ቤት መጣ። ወደ ፋዘር ጋር ስመጣ አጎቴ ተከታትሎኝ ስንት ሰዓት መንገድ መስገፋ ብሎ ወደ 90 ኪሎ ነው። በጣም ገጠር ነው። ጋርፎኝ የገዛልኝን ልብስ ከላይ ላይ አውልቆ እንግዲህ 15 ዓመት ምናምን ጎረምሳ ነኝ። አውልቆ ሜዳ ላይ አሳቃይቶ ሄደ። ከዛ እሱ እየጋረፈኝ አጋንንቱ ምን ይላል መሰለህ? አትጮህ ይልኛል። ለኔ ወንድሞቼ ምናምን የአባቴ ልጆች ተሰብስበው ያለ ነው የሚጋረፈው ሜዳ ላይ። አትጮህ ሲታደግ ትገለዋለህ ይልኛል መንፈሱ። ከዛ ብዙም አልጮኩትም። እሱ የሚለው ነው የሚሰማው መንፈሱ የሚለው። ከዛ ጋርፎኝ እሱ ከሄደ በኋላ ይሄ የሙታን መንፈስ ምናምን ሰው የሚለው አሁን ሰው ሪል እንደሆነ አያውቅም። የሞቱ ሰዎች ቀበሌ ውስጥ ሆኖ ይጠሩኛል። እንዴት ማለት? በቃ ስምን ጠርቶ ገጠር ውስጥ የነበረ ስምን ይጠራና ናና ይሉኛል። ማነው የገጠር ስም? ባላቸው ነው ባላቸው። እሺ ይጠሩኝና ናና ይሉኛል። አንተ መቃብር ምን ልትሰራ ሄደ? ዝም ብሎ ማለት የኛ መኖሪያ ቤት እዚህ ትልቅ መኖሪያ ቤት አለ። ጓሮ ላይ ቀብር ነው። የባህል ቀብር እዛ ነው። የቤተሰቦቻችሁ ምናምን እዛ ይቀበራል። እሺ ሁሉም ቤተሰብ ሲሞት እዛ ነው የሚቀበረው። ፋዘር ማሳላይ እሺ ይጠሩኛል። ሄዳለሁ። በድምጽ ነው የምትሰማው ወይስ በሪል አካል ነው? ግን እንትን አለልም አትጨበጭም ለመንፈስ። አሁን ለምሳሌ የሆነች ሴትዮ ከሞተች የሆነ ሰውዬ ከሞተ እኔን አውቀዋለሁ። ሲጠራኝ አውቃለሁ። ምንም አልደነግጥም። ሄዳለሁ። ቁጭ ብሎ አውርቶኝ እንዴት አደርጋለሁ? እስቲ በደንብ አስረዳኝ። ማለት ከመቃብር ይወጣሉ ወይስ ምን መንፈሳቸው ነው የሚጠራኝ? መንፈሳቸው ይጠራል። አዎ ግን ሰውየውን እኮ አውቃለሁ ወይም ሴትዮውን አውቃታለሁ እኮ። ቁጭ ትላለች። ከዛ በአካል መታ ቁጭ ትላለች። የምትለብሰው ልብሷም ማልኳ አልተቀየረም። እራሷ ግን አላገኛትም እኮ። አሁን እስካደኩ በኋላ ነው ታስጠነቅቃለች። ለሰው እንዳትናገር ትላለች። ከተናገር ትሞታለህ ትላለች። ግን ሂድና እንደዚህ አድርግ እንደዚህ ሁን ምንም አትሆንም። ያ በትክክል ያወሩኛል መንፈሶቹ፣ የሞት መንፈሶቹ። እሺ ቤተሰቦችም የሞቱ ሰዎች ናቸው የሚጠሩት? አዎ። ምንድነው የሚሉክ ሲጠሩክ? አንዷ ሞታ ተቀበረችና በስንተኛው ወር ላይ በጣም ነው የምትወደኝ ገና በህይወት ያለች ጠረች። ከዛ ትመጣና እናትን ታውቃለች? አላቃትም ስል ልጥራት ትመጣለች። ራት ማላቃት እናት ስንት ገና ጦቷን የጠቦት ማልኳ እንኳን ማይመጣልኝ እናት ትመጣለች። ምን ትላለች? ምንም አትሆንም አባቴ ነው የገደለኝ
መሞት የሚገባኝ ሰው አልነበርኩም። የሞተች እናት በአካል በስነ ስርዓት ከዛ እነሱ እንደዚህ ብሎ ከሄደ በኋላ ቂም ፋዘርን እንዴት አድርጌ እንደሚገል የገረፉኝ ሰዎች እንዴት አድርጌ እንደሚበቀል አድጌ ራስን ችዬ ያን ሰዎችን በሙሉ እንጀራ እናትን እንዴት አድርጌ እንደማጠፋ ብቻ ነው ማስበው ሁሉ ጊዜ። እኔው ካልሞትም ነበረ ላሳደጋቸው የፈለኩኝ ያንተ አባት ነው እንዲሞት ያደረገኝ ትልኛለች። የሞተች እናቴ ሞታ አንቺ እናት ነሽ ምናምን ስለ እኔ እኮ እናት ትላለች፣ ግን አታገኝም። እለ ሊጣጋት በሐሳቤስ ሊጣጋ ሳሰብ እንዳታገኝ ትላለች። የሞቱን ቤተሰብ በሙሉ አቃለ አያተም የፋዘር አባትንም አቃለ ከሞተ በኋላ በአካል ማላቀን ሰው ማለት ነው። ሙታን ሰፈር ላይ አልታጣም። ግን እነሱ እንደዚህ ሆኖ ከሄደ በኋላ ማልሆኑ ነገር ነው። ሁሉ ጊዜ በነፍስ ላይ በቀል ሰውን እንዴት እንደማጠፋ ሰውን እንዴት እንደማሰቃይ ብቻ ነው ማሰበው። ይሄን ያሰብኩ በዛ ህይወት ውስጥ ያደኩኝ ማጣው ከዛ ከፋዘር መለየት እንዳለብኝ አሰብኩት። ከፋዘር መለየው ወጥቼ ወታደር ቤት ሆኜ ታጥቄ ማጣና ፋዘርን አጎትና እንጀራ እናት ሶስቱንም ገላቸዋለሁ ብዬ ሁሌ ቀንና ሌሊት የናሰበሱ ነው ምኞቴ በቆሱ ነው። ወታደርን ሳይ እንዴት ወታደሩኝ እነኝን ሰዎች እነን እናት አስገድለው እሱ ይኖራል እሷ ቢትኖር ትናፍቀኝ ማላቀስ እቴው ትናፍቃለ ቁጭ ቢያለቅሳሉ ሰው ነው ያሰብኩኝ መንፈሶች ሲሰሩብኝ ማለት ነው። እንደዚህ አልኩኝ። ከፋዘር መለየት አሰብኩኝ። የጎረመስኩ ማጣው ትምህርትንም በዛም ያልኩ የተማርኩኝ መናገድ ፈልጋለሁ ብዬ ከሰው ሳንቲም ወሰድኩኝና ንግድ ገባኝ። በጣም ሩቅ ቦታ ሄጄ ነው በርበሬን ታውቂያለሽ በጭንቅላት ሄጄ ሌላ ደግሞ ሩቅ ከተማ ወስዳለሁ። የምታገኙ ምናልባት 2 ብር ነው 3 ብር ነው ትርፉ። የተሸከምኩትን በርበሬ ሁሉ ጊዜ የሚሸከሙ ግን መንፈሶች ናቸው። ለምሳሌ አሁን አንዳንዶች ሞቷል። የተወሰነ ልጆች አሉ ከኔ ጋር ሲናገዱ የነበሩ ልጆች አሁን ገበሬዎች ናቸውና ከነሱ ጋር ካቀመ በላይ ነው የሚገዛው። እሬ ከብዳል ምናምን ስሉኝ አልሰማም። ከዛ ቅልል አርጌ ያመጣና ሲደክመኝ ከዛ ወይም ከነሱ ኋላውን አሉ ወይም ወደ ፊት ወስዳለሁ ያውጣኛል። እንዴት አድርጎ ነው እነሱ ወደ ኋላ ያስቀራል እኔ ወደ ፊት ሄዳለሁ። ከዛ እሪል ከላይ ላይ ያዩት ይወጣል። ይሄ የተሸከምኩ ኩንታል ሄደና ዳገት አሻገሮ ቁጭ ያደርጋል። ከዛ ማጥቻ ወስዳለሁ ሁሉ ጊዜ። ይሄ ለማመን ይከብዳል። እግዚአብሔር ይገስጸው። ምትጠራው አጠራራለ ምትጠራው በቃ ነፍስ ስትጫነው ብቻ ይመጣሉ። የምንሄድባቸው መንገዶች በጣም ጫካ ስለሆነ በርበሬን ይዘን ወደ ሸኮ ደግሞ የሚባል ከተማ ስነ በጣም ጫካ አቋርጠን ነው የምንሄደውና እነሱ ሲጠሩኝ አልወጣም። ግን ቀድሜ የምገባው እኔ ነኝ ከተማ ውስጥ። ጫካ ውስጥ የተሸከምኩ ሲሄድ በድንገት በአካል ይመጡና መንገድ ይዘጉብኛል። ከዛ እኔማን አንዳንዴ ሲወስቱኝ አላውቅም፣ ግን በአካል ሲመጡብኝ ደነግጠን ማን ነው ምናምን በእግራቸው ምናምን ሊሾልክ ሲያስበው ከላይ ላይ ያለውን ተሸክሞ ይወስድና የሆነ ቦታ ጥሎ የለም ይዘ ሲመጣ እዚህ ደግሞ ከተማ ገባለሁ። የማንም በርበሬ ሳሸጥ እኔ ያልቃል። በደቂቃ ውስጥ ያገር ሰው ይመጣና እስቲ የኛን ማሸጠን ምን ብትል ነው ሰው እንትን የሚሸጥልክ ምናምን ይሉኛል። በቃ ሽጬ ጨርሼ ነው ወጥቻለሁ። ብስኩት ምናምን ስንበላ 5 ሳንቲም ብስኩት አልገዛም። ያን ድሮ ማለት ነው ስንት ዓመት በፊት አልገዛም። ይባላለው ተከፍሏል። ይዛ በጂ ሻይ ጠጣለው ተከፍሏል። ማን የሚከፍለው? ማናፍስቶቹ እንዴት ማን የከፈለው ያዘጋጃሉ? ሰው ያዘጋጁልሃል የሚከፍሉ ሰዎች? እኔ እንዴት እንደሆነ ማላቀም የሚመሰለኝ አሁን ካደኩ በኋላ አይምሮአችን የቀየረ መስል መንፈሶቹ። ከዛ እንደ ያለ አደኩኝ። ከዛ ወደ ሰራዊት ቤት ከተቀላቀልኩ በኋላ የእንግዳ እንዳልኩሽ ፋዘርንና ያ ሲገርፈኝ የነበረውን አጎቴን እንጀራ እናትን እነሱን ለማጥፋት ነው ሰራዊት ቤት መሄዴ። ሰራዊት ቤት ሲገባ እዛ ያለው ደግሞ ፍቅር ነው። ማታይቅም ፍቅር ታገኘዋለሽ። ደስ ይላል። በሚሊተሪ ቤት ከቤተሰብ ከወንድሞቼ ያላገኘውን ፍቅር ሳገኝ ያንን አላማ ረሳውና ከነሱ ጋር መሆን ጀመርኩት። ግን ባልፎ ሳላናሰ ያላኩት ልንገርሽ። እዛውኝ ለምሳሌ
መናፍስቶቹ ግብር አንድ ነጋዴ የነገደ ግብር ማይከፈል ከሆነ ብሩን እንወስዳለሁ። ለመንግስት ግብር ካልከፈለ ኖ ለመናፍስቶቹ ኦኬ። በመናፍስት ዓለም ላይ ተነካክቶ ገንዘብ የሚቀበሉ ሰዎች አሉ። ቀኑ ካለፈ ገንዘብን ሞስቶ ነኝ። አንድ ካፋ የሚባል አካባቢ ወልቂጤውኜ ሂዳለኝ መናፍስቱ ቀጥታ ካፋ ሄድኩኝ። ካፋ ማለት እኛ አካባቢ ነው፣ ከኛ ወደዚህ ነው። የጄ ከተማው አልጋ ያስኩኝ ታኛው። ለምን እንደትኩት እኔም ግን አላውቅም፣ መሄድ ብቻ ነው። ከሰውየው ጧት በር ላይ መጣ፣ ብር ይዞ በፌስታል ማት ብር ይዞ አንተን የጠበኩ እየጣፍተ ነው ይሉኛል። ከዛ እኔ ደግሞ መንፈሱ እንደሆነ አውቃለሁ። ከዛ ብሩና ፌስታሉን ተሸክሜ ሄዳለሁ። ጎንደር ላይ ደግሞ እንደዚሁ ከወልቂጤ ተነስቼ ውጣለኝ ፍቃድ ጠየቅኩኝ። ጎጃም በረንዳ ሄድኩኝ። ከጎጃም በረንዳ ጎንደር መከና ያስኩት ማታ ይጓዛል ያና ሰላም ስለነበረ ሄድኩኝ። ጎንደር ሆቴል ውስጥ ገባሁ። ሆቴል ውስጥ አድሬ ጧት ቁርስ ልበላ ስወጣ አሁንም እንደዚሁ በፌስታል ብር ሰው ይዞ መጣ። ምን ስደውልክ የቤስልክ የለክ ምን የለክ አለኝ። ከዛ በቃ አውቃለሁ እኔ መንፈሱ ያመጣ እንደሆነ። አብዛ ድንግስ ተጠቅማ አይደለም አብዛ ድንግስ ተጠቅማ አይደለም። በጣም መናፍስቶቹ ነው ለኔ የሚያመጡልኝ። ከዛ የሀገር ብር ቁጥሩን ምን አላውቅም። ከዛ ብራንክ እኮ አላስገባም። ያ ብሩንም በፌስታል ማኪኖስ አስገብቼ አዲስ አበባ ገባለሁ። እንዲህ ያደረገ በየከተማ ገብቼ ገንዘብ ይቀበል ነበር። በጣም ይገርም፣ ለማመን ይከብዳል። በጣም የሚያስጨንቅም ነው። ምክንያቱም እኛ ብዙ ጊዜ በክርስቶስ ኢየሱስ አምነን የዳንን ሰዎች ይህንን አለማናቀውም። ብዙ እንዲህ አይነት ነገር ትንሽ ያስጨንቃል። ለመስማት ራሱ የከበደኝ ነው የሰማሁት። ምናልባት ይህንን ፕሮግራም የምትከታተሉ ተመልካቾቻችን በእንዲህ አይነት ተመሳሳይ የህይወት ምዕራፍ ውስጥ ያለፋችሁ፣ አጋንንታዊ እስራት ውስጥ የነበራችሁ፣ ተመሳሳይ ምስክርነት ያላችሁ ሰዎች ስክሪኑ ላይ በምትመለከቱት ስልክ ቁጥር ብትደውሉልን እኛም ደግሞ ምስክርነታችሁን ማቅረብ እንችላለን ማለት ነው። አፖስትል በጣም ጥሩ ጊዜ እያሳለፍን ነው። ተመልካቾቻችን ከኛ ጋር ሆናችሁ የተከታተላችሁን ስላለ እናመሰግናለን። ቡና እየጠጣን ቆይታችን ይቀጥላል። እንግዲህ በእንዲህ አይነት ሁኔታ ውስጥ ነው አጋንንት ሲያሰለጥን የነበረው። የሙታንን እንግዲህ ማናገር፣ መናፍስት መጥራት እንደማለት ነው። ስለዚህ እዛ ሁሉ ስቴጅ መድረስ ከእንደገና የሰዎችን ገንዘብ መቀበል ትልቅ የጠላት ስራት ውስጥ እንዳለ ነው የሚያሳየው። ምናልባት እኔ የምጠይቅ ጥያቄ በክርስቶስ ኢየሱስ ካመንክ ከዳንክ በኋላ ቻሌንጅ አላደረግህም ወይ? ያ መንፈስ ወደ ኋላ ለመመለስስ ደግሞ የሆንክበት ባክ ያረክበት ጊዜ ነበር ወይ? ቻሌንጅ አድርጎኛል፣ ግን ባክ አላረኩኝም። ባክ ሳይሆን ያረኩት ድካሞች ነበሩ። ያኔ እንደፈለገሽ የምትጠቀመው ገንዘብ የለም። ስቲል በጣም ብዙ ቻሌንጆች። እንደውም አንድ ጊዜ የሚገርመው ዲላ ከተማ ላይ ከፌደራል ወተን ከፌደራል ፖሊስ ወጥቼ ዲላ ማረሚያ ተመደብኩት። ማረሚያ ተመድቤ ቁጭ ቦታ በቃ ባዶ ኪሴ፣ በቃ ምንም ሳንቲም በነገር ኪሴ አይቀመጥምና ግራ ገብቶኝ ቁጭ በያለው ቀጥ ብላ አንድ ሴት መጣች። በጌታ ሁኛ ያለው እኮ ቸርች ዳለ አጣጀ ቁጭ ያለችና እንዴ እረሰን እኮ ምን አጠፋናለች? አይ ማንሽ ሊል ብዬ ልክ ማንሽ ብዬ ላውራ ስል የእውነት ነው የሚልሽ እጅ መጣ። እጅ ብቻ በድግ አረጋተና ትልቅ ዛፍ ነበር ወረወራት። ከዛ ለናቀው ድጋሜ ሊገለጥብኝ ማለት ነው። መንፈሱ እንጂ በአካል አይደለችም ሴትዮዋ፣ በስፒሪቱን በቃ ልክ እንዳንቺ ማጣች ነው። ቁጭ አለች። እኛ ጋር የሻሸው ምን አረግን? ምን አጠፋን? አይጠቅሙህም እዛ ቤት፣ እኛን እንሻላለን። ይኸው ኪሴ ባዶ፣ እጄ ባዶ፣ ማነሽ ምናምን ብዬ ያሰብኩት እኔ ሪል ሰው ነው የሚመስለኝ። ኦልሬዲ በቃ እዛ ዓለም ላይ ስለማውቀው አሁን ቦርናጌም ስለሆንኩ አዲስ ፍጥረትም ስለሆንኩኝ አይምሮ ትንሽ ተረበሸ። ማነሽ ምናምን ያልኩት ያለ እጅ ብቻ መጣ ነው ወረወራት። ነቃው። ከዛ ደግሞ አንድ ጊዜ ማጂ ከተማ ላይ ለፊልድ ሂጄ ማጂ ከተማ ቁጭ ብዬ በረንዳ ሰው ተኝቷል። ለኦፕሬሽን ስራ ነው የሄድነው። ሰው ክላስ ተኝቷል። ውጭ ቁጭ ብዬ ሪል ሴት አየር ላይ ትዞራለች። ታኝቼ እንዳይመስልሽ በአካል እንደዚህ ያየው። እውቀት የለኝም፣
እንደዚህ ደህንነት ተማሪ አይደለሁም ሰራዊት ቤት ስለሆንሽ በዛም ነው የሚዞሪው ጌታን ብቻ ነው ማቆ ሌላ እውቀት የሚባል ነገር አላውቅም ከዛ መገሰጽ ነው ምናምን ነው ከዛ ውጭ ማቆ ነገር የለም ትዞራለችና በጣም የሚታመር በጣም ቆንጆ ሴት ከዛ ቃና ብዬ አየሁት ኢሪል ነው ቁጭ ብዬ ማለት ነው ማየት ትዞራለችና ከዛ ሳላውቀው በአፌ ውስጥ በኢየሱስ ስም ስላት በነን ቻሌንጅ ያረገኝ ማለት ነው ቻሌንጅ ብዙ ጊዜ ያ ነገር በጣም በወንድ መስሎ ተገጥሞኛ ቃል በቃል እውቀት እስከ ሳድግ ድረስ በጣም ዋጋ ከፍያለሁ በጣም ለዛ ነው ሰው መዳን ብቻ በጌታ መሆን ብቻ ሳይሆን እውቀት ያስፈልጋል በተለይ ከጨለማ ዓለም ሰው ከመጣ እውቀት ወሳኝ ነው ለሰው ልጅ ቸርች ውስጥ አሁን ሰው በጣም ማዘነው ያለብኩባቸው ላይፍ ስለነበረ ሰዎች እንትን ሲሆን ሲዳከም ቸርች ውስጥ ባካረገ ምናምን ሲባል እኔ በጣም ማዘነው ስለማውቀው አንድ ጊዜ ሱዳን የገጠመኝ ልንገርሽ እየሰራው ላገልግል ብዬ ስራ ቦታ ገባው መስራት አለብኝ ብዬ ስራ ቦታ ገባውና ጧት ተነስቼ ነው ስራ መውጣው ከዛ እኔ ጧት ተነስቼ ስራ ሲወጣ ከአንድ ግቢ ደግሞ የሚወጣ ሴት አለ የለበሰ ሰው አለ ሁሌ እኔ ምን ማናቀው በቃ ዘምራለሁ ምና ኤልፎን አርጌ ምናምን ይሄድና የሆነ ቦታ ጥፊት ይላል እንዴ ብዙ አንድ ቀን ሁለት ቀን አይደለም ለብዙ አመታት ለብዙ ወራታት ማለት ነው ማን ነው ከዚህ ግቢ እኔ ሲወጣ የሚወጣው ብዬ ግቢው ማን ግቢ እንደሆነ ለማወቅ ብዬ ሰላም አለይኩም ብዬ ውሃ ሊጠጣ ብዬ ገባው ሱዳኒዎች ናቸው ዋሳጡኝ ጣጣውት ከዛ ባይዘ ሱዳን ውስጥ ምናልባት ያልተናገረው ነገር ይሄ አንድ ቤት ውስጥ 10 ሰው ከሞተ 10 ጋንዳ ውጭ ይቀመጣል ውሃ ይቀዳል የሞት ነው ክዳን ነው ውሃ በራንዳ ላይ እነሱ የሚያስቡት አሁን አባሻ አንዳንድ ሰው የሚያስቡት ቀዝቃዛ ውሃ ለሰው ፀሐይም ሲሎን ነው የሚሉት አይደለም በሞተ ሰው ቁጥር ነው ጋንዳ የሚቀመጠው ከዛ በራንዳ ላይ ውሃ ላይ አይጠፋም ይሄ ውሃ በራንዳው ላይ የሌለ ሰው ከባድ ነው መንግስቱ ሊያስሩ ይችላል ህግ ነው በቃ 10 ሰው ይዘው ከሞተ 10 ጋንዳ በር ለመቀመጥ አለበት በእውነት ከዛ ሰው ሲመጣ ይጠጣል ገባውና ግባለኝ ገብቼ ቁጭ አልኩት ልክ ያቺ ማቃሰት ዞር ስትላየው መንፈስ እንደሆነ አሁን ነቃ በጌታ ስለሆንኩ ምንም አይደርስም ብዬ ነው ማስበው እውቀትም አልነበረኝም ኦኬ ብዬ ገባውና መጸለይ ጀመርኩት ልክ ስጨለ ከጸለይኩ ጊዜ ሳጀምር የለም ላካ እኔን የሚያገኝበትን አቅጣጫ ነው የሚፈልጉት አንድ እንደዚሁ እዛ ድርጅት ውስጥ የሰራው ብር በጥቁር ፔስታል የታሰረ ብር ቢሮ ተቀምጧል ዶላር ነው እዛ አሁን ሱዳን እንደዚህ ነው ዶላር ችግር የለባቸውም ዶላር ነው $50,000 ምናምን ነው የሚሆነው ከዛ ልክ እኔ ወስጄ ለመውሰድ ሲፈልግ ኖ ይልኛል መናፍስቱ ግን ወስጄ እንደጣፈለት ነው ከዛ ጧት አላቃይ ሲመጣ ብር ጥላቻል ማታ አልኩት አላህ አክበር ይሄን ብር ሁሉ እንደጣልኩት ምናምን ብሎ ላክ የሱ ይሁን መናፍስት ያምጣው ግን አላቀ ሳጣውት ግን ሁሉም ሰዎች አባሻው አንተ እንዴት ሞኝን እንደ ማን ይጠይቃል ፔስተሎስ ዘቢቶጣሉኝ እና አቃለሁ ብሩን ቦስ ኖሮ እንደ ቻሌንጅ እንደሚያረጉኝ በዛ ብዙ ላይፍ ውስጥ አለፍኩኝ እንደዚህ ዓለም ውስጥ እንደማጣሁ ነው ማውራት የጀመርኩት አላውራም ለማንም ምንም አይነት ነገር ቸርች ሲደረግ አቃለሁ ምንም አይነት የማናፍስቱን አሰራር አቃለሁ እንደዚህ አይቼ ማላይ ምን መንፈስ ይሰራ ነው የሚሉን ለኔ ምንም ሲምፕል ምንም መገለጥ አይፈልግም እረዳለሁ ወዲያ ነው አንድ ሰው ሲቆም ወይ የሆነ ሰው ምን አይነት መንፈስ አክት እንደሚያደርግበት አቃለሁ ይሄን ሰው ግን ያለኝ ኃላፊነት ፈቃደኛ የሆነ ሰው ማስተማር ብቻ እውቀት ያስፈልጋል በጣም ምናልባት ተመልካቾቻችን እናንተም እንግዲህ ባላችሁበት አካባቢ በሚኖርበት ቦታ ላይ እንዲህ አይነት ቻሌንጅ ካገጠማቸው እኔ በቅርቡ አንድ ገጠመኝ ነበርና ወዳጄ ናት ቤቷ የምታገለግላትን ሴት አመጣች ከዛ በኋላ የመጀመሪያ ቀን ደወለችልኝ አገልጋይ ታውቂያለሽ ሁሉ ብላኝ አይ አንቺ ጸልይላት በቃ አልኳት
መናፍስት ጮኸ። ከዛ ሌላ አገልጋይ መጣ፣ እንደገና መናፍስቱ ጮኸ እና እንደገና ሶስተኛ መጣ፣ መናፍስቱ ጮኸ እና እኔ በጣም ስቄ አይ በቃ ይሄ ምንድነው ሌላ ችግር አለበት ወይ ስል አንድ አገልጋይ ምን አለ ትምህርት ያስፈልጋልና በእውቀት ነው የሚወጣው አንዳንድ መንፈስና ዛትስ ዋይ ብዙ ሰዎች እዚህ ቸርች የሚጮሃሉ ሌላ ቦታ የሚጮሃሉና መጮህ ሳይሆን እውቀት ያስፈልጋል። ያ እውቀት ደግሞ ሰው በክርስቶስ ኢየሱስ አምኖ የዘላለምን ፕሮቴክሽን ከእግዚአብሔር እንደሚያገኝ ማወቅና ማመን ያስፈልጋል። ማለት ሰይጣን ሁሌ ውሸታም ነው። አሁን ለምሳሌ ባንተ ህይወት ውስጥ እንመለከት ያንከራትታል፣ የሆነ ምልክት ይሰጣል፣ የሆነ ነገር ፋይናል ግን ወይ መጥፋት ነው ወይ ሞትን ነው የሚያስቀምጠው ማለት ነው። ስለዚህ ሰዎች እንዲህ አይነት ቻሌንጅ ያላቸው ሰዎች ምክንያቱም ይሄ ፕሮግራም ሰዎችን ማንቃት ስለሆነ በአጋንንት ስርዓት ውስጥ ያሉ ሰዎች እንዲነቁ በህይወታችን ውስጥ ምንድነው ያለው አንዳንድ ጊዜ ሰይጣን ኦቨር እንንቀዋለን። አንዳንዴ በሁለት አይነት እይታ አለ። አንዳንድ ሰው በጣም ኦቨር ይፈራል፣ አንዳንዱ ኦቨር ይንቀዋል። ኦቨር ይሄ መንፈሳዊ አይኖቻችን ስላልተከፈቱ እኔ በቅርቡ የተረዳሁት ነገር ሀሳብ ነው ሰይጣን የሚያመጣው። አንተን ለመስበር ሲፈልግ ሀሳብ ያመጣል፣ አንተን ለመጣል ሲፈልግ ሀሳብ ያመጣል። ሶ ያ ሀሳብ ፕራክቲካሊ ይገለጣል፣ በሰዎችም ተጠቅሞ በሀሳብ ይመጣል። ምናልባት ያንተ ደግሞ ስቴጅ ደግሞ እየጠራኸው ይመጣል ማለት ነውና ሶ እንደዛ አይነት ሀሳብ ሲመጣ መንቃት ያስፈልጋል። እንደውም ሰይጣን አንድ ሰባኪ ሲሰብክ አክሰንት አለው አለ። ፈረንጅ ነው እና ለምሳሌ አንተ አሁን ከደቡብ ከሆንክ አክሰንት ይታወቃል፣ ከኦሮሚያ ከሆንክ አክሰንት ይታወቃል፣ ከሆነ ሀገር ብትሆን ነው እሱ ከትግራይ ነው አክሰንቱ ይታወቃል። ስለዚህ ሰዎች ከአክሰንታቸው የተነሳ ወይ እሱ እኮ ጉራጌ ነው፣ እሱ እኮ አማራ ነው፣ ኦሮሞ ነው እንላለን ማለት ነው። ልክ እንደዛው ደግሞ እሱ እኮ እግዚአብሔር ነው፣ እሱ እኮ ደግሞ የሰይጣን ነው ለማለትም እያንዳንዱ አክሰንት የሰይጣንን ማንነት ይገልጣል። ሶ የሰይጣን አክሰንት አይደንቲቲህን እንድትጠራጠር ያደርጋል፣ በእግዚአብሔር ልጅነት እንዳታምን ያደርጋል። የሰይጣን አክሰንት በክርስቶስ ኢየሱስ የተካፈልከውን የዘላለም ሕይወትና የዘላለም ነጻነትን እንዳንረዳ ያደርጋል። ፍርሃትን ይጭርብናል፣ ሞትን፣ በሽታን እያመጣ ያስፈራራናል ማለት ነው። ስለዚህ ሰው ከእግዚአብሔር ፍቅር ከእግዚአብሔር ሐሳብ ከአይደንቲቲ የሚያወጣው ነገር ሲመጣ የሰይጣን አክሰንት ነው እያለ መሸሸና ማወቅ ያስፈልጋል ብዬ አስባለሁኝና እንደው አፖስትል በመጨረሻ ወደዚህ ወደ ዘላለም ሕይወት ከመጣ በኋላ እግዚአብሔር ባንተ የሰራው ስራስ ምንድነው? ሁለት ደግሞ ምናልባት በእንዲህ አይነት ዘሴም የሆነ ጨለማ ሕይወት ውስጥ የሚመላለሱ ሰዎች ይኖራሉ፣ የምትላቸው የምታስተላልፈው መልእክት ምንድነው? ሰይጣን እንግዲህ የራሱ ከለር አለው አይደል? የራሱ ከለር አለውና በቤተክርስቲያን ውስጥም በእያንዳንዱ ሰው በሚኖርበትም እንደው ከአጋንንት ጋር ኮኔክሽን ካለው ቅድም ያነሳህልኝ ነው ማሳብ ብታብራራው አንዳንዴ በገንዘብም ኮኔክት ይሆናል ማለት ነው። ሰዎች ሳናቅ የኛንም ገንዘብ ዴቪል ላለበት ሰው ሰተን ኮኔክት እንሆናለን፣ ከነሱም ስንቀበል ኮኔክት እንሆናለን የሚለውን ማሳብ ያሳያልና ምናልባት ከዚህ ጋር አያይዘ እኔ ሁሉ ጊዜ አሁን እኛ ሀገር ላይ ቆንጆ ትምህርቶች አሉ ቸርች ውስጥ የሚሰጡ እኔ የሆነ ያለ ሌላው ምን ጥል ያለ ሌሎች አሉ አስተማሪዎች ሁሉ ጊዜ ሞሊን ጻላይ ክላስ ስንጀምር ማንም መማር አይፈልግምና የተወሰነ ልጆች ናቸው የሚማረው ይላቸዋል። ይሄ ነገር መማር ካቀታቸው እኔ የሆነ ነገር ሄዱ ነው የምላቸው። ትንቢት ምን በህይወትሽ ላይ ለውጥ አይመጣም። ይሄ የአይምሮ ጡዘት ነው። አብዛኞቹ የምትመለከቻቸው ነፍስ ጡዘት ነው። ስለዚህ በነፍስ ጡዘት ከምትጦዝ ትምህርት ነው የሚለው። ክርስቶስ ወደ ምድር ሲመጣ ትንቢትን ይዞ አይደለም የሚመጣው፣ ትምህርት ነው። ሐዋርያቶችን ሐዋርያ ብሎ አምኖ የሾማቸው አስተምሮ ነው። እግዚአብሔር ራሱ ካላስተምረ አያምንሽ፣ አስተምሮ ነው የሚያምንሽና አገልጋዩ የሚሆን የፈለገ የአገልግሎት ጸጋና ግሬስ ያላቸው ግን ትምህርት ማይፈልጉ ሰዎች አሉ። እነኚህ ሰዎች በትውልድ መካከል ረጅም ዘመን መሄድ ስለማይችሉ ሁሉ ጊዜ የምናገራቸው መምህራኖች መጥተዋል። እግዚአብሔር የሰጣቸው አስተማሪዎች አሉ። በየቦታ ሄዳችሁ መማር አለባችሁ፣ ወይም እዚህ ቁጭ ብላችሁ ተማሩ። ሁሉ ጊዜ የምናገራቸው ክርስቲያኖች ወደ ጌታ ከመጣ በኋላ ፋውንዴሽን ማሳደግ በቃ ቆንጆ የሆነ ትምህርት ውስጥ መማር አለበት። ከተማርሽ በኋላ እኔ አንድ ቦታ አንድ ልጅ ጌታ እንደ ትላንትና ተቀብሎ እንደ ዛሬ ትንቢት ሲናገር ሰማሁ። 3 ቀን አልሞላው ጌታ ተናገረኝ ብሎ ሲናገር አሁን ይሄን ጌታ ተናገረ በተለ ሊናገር ይችላል እኮ
ያለ እውቀት እየተናገረ ቢመጣ መናፍስት ይገባበታል። የእግዚአብሔር ድምፅና የጨለማውን ድምፅ የነፍስን እውቀት ካለየ አጋንንቶች ይገባሉና ለዛ ሰዎች ሁሉ ወደዛ ወደ ትምህርት እንዲመጣ ነው ሁሉ የሚለው ሁሉ። ሌላው ይሄ ከመናፍስት ጋር ለምሳሌ አንድ ሰው ጥንቁልና ቤት ውስጥ ሆኖ ወደ ጌታ ቢመጣ ጥንቁልና ውስጥ ያካማቸው ሀብት ካለ መጀመሪያ ያን ሀብት በክርስቶስ ደም መቀደስ አለበት ብዬ ነው የማምነው። ቸርች አምጥቶ አስራት ከመከፈለው በፊት ምንም ከማድረጉ በፊት ንብረቱን ለእግዚአብሔር አንቺ የእግዚአብሔር ከሆንሽ ያንቺ የሆነ በሙሉ የእግዚአብሔር ስለሆነ ሁሉንም ለእግዚአብሔር ሳይሰጥ የሚጠቅመው ከሆነ ጨለማ አይለቀውም። እንደሚወራ አይደለም፣ ቸርች ውስጥ እንደሚጮህ አይደለም። በጣም መናፍስት ይበባለው ስለማውቀው ይጠቅመዋል። እኔ አንድ አረብ ሀገር ላይ ነፃ ሲጸልያት የወጣች ልጅ አለችና አረቦች ወደ ሀገር በሽሸኛት ሽቶ ገዝተው ነው የሰጧት። ሽቶ ላይ አስደግሞበት እነሱ ሀገር ድግም ደግሞ እንደኛ ሀገር ድግም ታራ ድግም ታያለ። በጣም ነው መናፍስት ዓለም ላይ አክቲቭ ናቸው እነሱ። በጨለማ ዓለም ላይ ማጣች ሽቶ የተጠቀመች ልክ ሽቶ ሲያልቅ እብድ አደረጋት መንፈሱ። እዛም ትሄዳለች ይጮሃል፣ እዛም ሄዳለች ይጮሃል፣ እዛም ሄዳለች ይጮሃል፣ እዛም ሄዳለች ይጮሃል። ልክ ሳገኛት ሽቶ ወስተሻል ከአረብ አልኩት። አዋለች ልክ ያን ቃል ስትነገር አጋነን ለቀደ እና አጋነን ስለ ጮኸ አይወጣም። አንዳንዴ ይሰለችና ወጥቻለሁ በቃ ይኸው ወጣሁት ይላል አይደል? ከዛ ደግሞ የሆነ ቦታ ሄድና እንደገና የክርስቶስ ስም ሲጠራ መጮህ ይጀምራል። ከዛ እንደማ አንዳንዶቹ ሚዲያ ላይ ያወጡ ደጋግመው ሚዲያ ላይ ያወጡ ይጠቅም ቢዝነስ ነው የሚጠቅሙበት። ለዛ ነፍስ አንድና ሁለት አጋንንት ጮሆ ካልወጣ ደጋግሞ የሚጮህ ከሆነ ትምህርት ነው የሚያስፈልገው። ቁጭ አድርጎ መመር ማስተማር ባይዘ አጋንንትን ሰውየው ላይ ደጋግመሽ በገሰሽ ቁጥር ሰውየው ትምህርት ስለሌለው አጋንንት ጮሆ እንኳን ቢወጣ ጤነኛ አይሆንም። ለምን መሰለሽ? እኔ እስከማቼ ብሎ ያስባል። ለምንድን ነው አጋንንት የሚያሳቃኝ ብሎ እንደገና ደጅ ያስከፍተዋል። ስለዚህ ይሄን ሰውየው ቁጭ አድርጎ ትምህርት ማስተማር። የሚገርመው ቸርች ውስጥ በጭዋት ከሚወጣው አጋንንት ይልቅ በትምህርት የሚወጣው አጋንንት በጣም ብዙ ሺህ ነው። አጋንንቶች በትምህርት ነው በትክክል የሚወጣው። ትምህርት ከተማረ ሰውየው አሁን በጣም ብዙ ዓለም ላይ የሚደውሉሉ ሰዎች አሉና አሁን ሰሞኑን ቅርብ ጊዜ አንድ የደውለችኝ ያለች ሴት አለች። ጋና ስትናገር አውቋት የቸርች ነሽ አልኳት። እንደዚህ በቃ ቸርች ደሽ ተመር ናጻ ውጭ አልኳት። ናጻ ተተለኛለህ ናጻ አይደለም እንዳለች አየነይት እንደዚህ አይደለም እንዲ አንዷ ደግሞ ለየኔት የደውለች ነው የምትረበሸኝና ጀርመን ውስጥ እንግሊዝ አካባቢ ጋና ድምጿን ስሰማ መናፍስቱን አውቃለሁ። ኦኬ እኔ የት አልኳት። የት ነሽ? የቸርች ነው የምትማሪው? አይ ነው እንደም ነው የሚያስተምረኝ። ኦኬ ብራም ባርገሽ ትምህርት ነካ ቲክቶክ ላይ ትንቢት የሚናገሩ ሚሊዮኔ ጋር ብለሽ ምናምን የሚሉላ ነው የምትውለው። ራሱ በሽታ ነው እኮ ስምሽን ጠርቶ ሚሊዮን አካውንትሽ ላይ ገብቷል ተብሎ ሚሊዮን ቀርቶ ምንም ሳይገባ ሲቀር እግዚአብሔር ዋሸኝ ብለሽ ከእግዚአብሔር ጋር አይሽ አምላክሽ ይዋሸሽ ይላል። መንፈስ ራሱ ውስጧ ላይ ሆኖ ማለት ነው። ከዚህ በእግዚአብሔር ላይ ትክክለኛ እምነት እንዲኖር አያደርግ መንፈሶቹ። ለዚህ ሴት ምን አልኳት? ቁጭ ብለሽ ተማሪ አልኳት። እንደ ተመርት ላለ እንኮ በቤተ ክርስቲያን ውስጥ ያደኩ ሰው ነኝ። ቤተ ክርስቲያን ውስጥ መቆየቱ ብዙ አመት መኖርሽ ዋስትና የለው። በእግዚአብሔር ቃል ማድረግ ብቻ ነው። ናገ እንኳን አጋብተሽ ብትኖር አንቺ እንዴት አድርገሽ ልጆችን ታስተዳድራለሽ ብዬ ይናገራታለውና አሁን ከማስማር ወጣች። እኔ ደግሞ እውነት ከማናገር ምንም የሉኝ ተመባል ነገር የለኝም። በጣም አርጎ ይጣሉኝ። እውነት ነው ማውራው። ይሄ ቀባብቼ ማንም ጋር መሄድ አልፈልግም። ያልሆነው ነገር ላንቺ ህይወት አውርቼ አንቺንም ህይወት አደጋ ውስጥ መጣል ስለማልፈልግ ማለት ነውና ይሄ ነው ቸርች ውስጥ ያለው ነገር። ሰው በክርስቶስ ውስጥ እያደገ በእግዚአብሔር ቃል እያደገ እየታመረ በመጣ ቁጥር ዓላሙ ነፍሱ ዓለም መንፈስ ዓለምን ስለሚያሰላሰል ምን ሆነ ይመጣል መሰለሽ? በቃ ማለት ፎርጌት ምንም ነገር ላይ ፎከስ አያደርግም። ታውቃለሽ ዘፍጥረት ላይ ሄኖክ ይላል መጽሐፍ። ሄኖክ አካሄዱም ከእግዚአብሔር ጋር ስላደረገ አልታገኘም የሚለውን ቃል ሲታሰቢው ሄኖክ 24 ሰዓት የጾመ አይደለም። ሄኖክ 24 ሰዓት የጸለየ አይደለም።
ሄኖክ ነፍሱ ክፍል መንፈስ ዓለምን ስለሚያሰለሰል ነው። እንግዲህ ቀድሞ አያቶቹ የመንፈስ ዓለም ኮኔክሽንን አበላሽቶበት አልኩ። ሰው በድንገት ተነስቶ አካሄዱን ሁሉ ጊዜ ከእግዚአብሔር ጋር ሰው ሳይጾም መንፈሳዊ መሆን ይችላል። አንዳንድ አይተሻል ቸርች ውስጥ 3 ቀን 4 ቀን ስትጾሚ በጣም ሰማይ ይገባሽ ነው የሚመስለው። ድሮ አይተሻል እንደላይ ከዛ ደግሞ ጾም ጸሎትን ስታቆሚ የወረድሽ ነው የሚመስለው። ሰው እንደዚህ ልምድ አለው። ሲጸልዩ በጣም መንፈሳዊ የሆነ ሲጾም በጣም መንፈሳዊ የሆነ ሳይጾም ሳይጸልይ ሲቀር የደከመ ይመስል ከጾም ጋር አይገናኝም። የእውቀት ምንም እየጸለሽ ሳትጸልይ መንፈሳዊ መሆን ትችላለሽ። የሆነ ጨለማ ወይም አይዛብ መካከል ውስጥ ክራይስ ማይጠራበት መካከል ውስጥ ስትገቢ አንቺ ግን እዛ አይደለሽም። ነፍስሽ ላይ ነው፣ መንፈስሽ ዓለም ሌላ ቦታ ነው። ያን ላይ ያ የገባሽበት ቦታ ላይ ገዢ ነው የምትሆኝ። እንደዚህ ካልሆነ ግን ብዙ ስንቱ መሰለሽ ከተማን ቀይሮ ኃጢአት የሚሰራ አካባቢን ቀይሮ ኃጢአት የሚሰራ ለምን ታውቃለሽ? ውስጡ ላይ እውቀት የለም። ስለዚህ እውቀት ያስፈልገናል። በጣም ቤዚክ ነገር ነው ያነሳው አፖስተል። ምክንያቱም ሰዎች በእውቀት ልክ እንግዲህ ሰው የሆነ ነገር ሲያውቅ ክፉና ደጉን እየለየን እንመጣለን። ይሄንን ወደሚል መንፈሳዊ አንደርስታንዲንጋችን እየሰፋ ይመጣልና እንግዲህ እውቀት የምናገኝበት የመጀመሪያው ነገር ቤተክርስቲያን ነውና ብዙ ጊዜ አሁን በዓለም አቀፍ ደረጃ ካየ ብዙ ሰው ከቤተክርስቲያን እየቀረ ያው ቤተክርስቲያን ህብረት ከማድረግ እየጎደለ ከእግዚአብሔር ቃል እውቀት ደግሞ እየጎደለን እንመጣለንና እግዚአብሔር ያስቀመጣቸውን ሰዎች መስማት መማር አሁን በተለያየ የሶሻል ሚዲያ እግዚአብሔርን ቃል የምንማርበትም እድሎች አሉ። እየመረጥን እያየን ልክ ፖዚቲቭ ትምህርትም እንዳለ ኔጌቲቭ ትምህርት አለ። ስለዚህ በአክሰንቱ መለየት ያስፈልጋል። ቅድም እንዳነሳውትና የትኛው ነው የእግዚአብሔር የትኛው ነው የጠላት የሰው የት ሆነው የእግዚአብሔር ዓላማኛን ሊፍት አፕ ሞቲቬት ማድረግ አይደለም። የእግዚአብሔር ዓላማኛ ጽዮን እንድንገባ ነው። የዘላለም ህይወት ወራሾች ሆነን ከኢየሱስ ጋር ሴሌብሬት እንድናደርግ ነው በጽዮን የእግዚአብሔር ዓላማ። ስለዚህ ከእግዚአብሔር ዓላማ የሚያወጣ እንዳልከው ገንዘብ ላይ ፎከስ የሚያደርግ ከሆነ ምድር ላይ ፎከስ የሚያደርግ ከሆነ ቤት ላይ ንብረት ላይ ፎከስ የሚያደርግ ከሆነ ይሄ ከእግዚአብሔር ዓላማ የተለየ ነው። ቤት አይኖራችሁ አይደለም ገንዘብ አይኖራችሁ ሳይሆን ቀዳሚ መሆን አይችልም። እነሱ ሁሉ የሚከተሉ ነው። ለዛ ነው መጽሐፍ ቅዱስ አስቀድማችሁ ጽድቁንና መንግስቱን እሹ ሌላ ሁሉ ይከተላችኋል። ታግለነው አይደለም የሚመጣው እኛ ከጌታ ጋር ስንሆን እሱ እየታገለን ይመጣልና በጣም ደስ የሚለኝ የአይሁዶች ምርቃት አለ ይባላል። የጌታ ከአዋራ ግንባር ላይ ይታይልዋል በጣም ሲወዱክ ሲባርኩክ። ያ ማለት ነው የጌታ ከአዋራ ግንባር ላይ ታየ ማለት ኦሬዲ የጌታ ኮቴ ካንተ ቀድሟል ማለት ነው። የጌታ ኮቴ ካንተ ቀድሟል ማለት መንገድህን አትስትም እየሳትክ አይደለም። ስለዚህ ኔክስት ወዴት ትደርሳለህ ብለህ ስጋት አይገባህም ማለት ነውና ትልቅ ትምህርት ነው የተካፈልነው። በእውቀት መጥፋት አለበት። ቤተክርስቲያን ውስጥ መቀመጥ መማር መቻል አለብን። ተመልካቾቻችን እንደተጠቀማችሁ እንደተባረካችሁ ተስፋ አደርጋለሁኝ። ሰይጣን ክፉ ነው፣ አዋራጅ ነው። ግን የእግዚአብሔር ጸጋ ደግሞ አለ ለደከማችሁ አቅም ላጣችሁ ከመንፈሳዊ ህይወት ለጎደላችሁ። ምክንያቱም በመናልፍበት መንገድ ሁሉ የእግዚአብሔር ጸጋ አለ የሚበቃ ጸጋና እግዚአብሔር በድካማችን የሚስቅ አይደለም። በድካማችን ግን የሚራራልን አምላክ ነው ያለን። ክርስቶስ ኢየሱስ ይራራልናልና ከእግዚአብሔር መንገድ ፈቀቅ ያላችሁ ምናልባት እያገለገላችሁም ወደ ጨለማ ስራ የገባችሁ በተለያዩ እንግዲህ ሚዲያዎች እንደምናየው ወደ ሰይጣን ልምምድ ውስጥ የገባችሁም ሰዎች ብትኖሩ ከዚህ የትኛውም የጨለማ አሰራር የሚያወጣ የእግዚአብሔር ጸጋ አለ። ወደዚህ ጸጋ ስንመጣ ሁሉም ፓኬጅ አለ። አንዳንድ የምናልፍበትም መንገድ አለ፣ ደግሞ እግዚአብሔር ሴቭ የሚያደርገንም መንገድ አለ ማለት ነው። ይሄንን ማስተላለፍ ፈልጋለሁ። አፖስትል በመጨረሻ ይሄንን ማለት ፈልጋለሁ የምትለው ነገር ካለ እድል ልስጥ። እንግዲህ ሌላ ምልሽ የለም፣ ግን እንዳልሽው የአንድ ትምህርት ሁለተኛ ትምህርቶች ቸርች ውስጥ አሉ። ባይዘው ሁሉም ትምህርት መንፈሳዊ ነው። መንፈሳዊ ያልሆነ ትምህርት ምድር ላይ የለም። በክራይስት ላይ ፎከስ ያደረገ ትምህርትና ሁሉም ትምህርቶች ነፍስ ነው የሚያገኘው። ለምሳሌ እስላሞች ትምህርት ስለገባቸው ነው ጀነት ላይ 12 ሚስት ትጠብቃለች ተብሎ እዚህ ሰው የሚገለው ትምህርት ነው። አረብ ሀገር አሁን ስትጂ ማሜድን ከናከሽው ይገሉሻል። ትምህርት ነው። እኛ ጋር ስትመጭም ትምህርት ነው። ሁሉም መንፈሳዊ ያልሆነ ትምህርት የለም።
ያም መንፈሳዊ ነው፣ እኛ መንፈሳዊ ነው። ክራይስት ላይ ፎከስ ያላደረገ ትምህርት ጨለማ ይጠቀምበታል። የተኛው መንፈሳዊ ትምህርቶች ባይብሊክ ሆኖ እንኳን ክራይስትን ፎከስ ካላደረገ ወይም ሳምባዲው ነው እና አንዳንድ ማልወዳቸው ሊጠቀም ማልፈለጋቸው ቸርቾች አሉ እና ከክራይስት ይልቅ ራሱን ባንቺ ላይ የሚስሉ አስተማሪዎች አሉ። እነኚህ የጨለማ መልእክተኞች ናቸው። የተኛውም ትምህርት የፈለገ የሚደንቅ ትምህርት ሆኖ ግን ክራይስት ከሌለበት ሮንግ ነው። አንደኛ ይሄ ነው ቸርች ውስጥ መስተካከል ያለበት። ክርስቶስ ማን ነው? አይሾ የመጣው እሱ፣ የሚወስደን እሱ፣ የሞተልን እሱ፣ ሌላ ማንም ስላልሆነ ክርስቶስ። እኔ ስለ እንጅል ብታስተምረኝ ምን እኔ እንጅል ምን ይሰራልኛል? አሁን እኔ ሌላ አልሞተልኝ። ከፈለገ ያግዘኝ፣ ካልፈለግም ታው። ክራይስት ከውድቀት ያነሳን አይደል? ከሳት ነበር ስሙን ጠርተን ያመለጥ ነው። እሱን ካጣ ሰው የለም። ክርስቶስ ከሌለ ገንዘብ ምን ይሰራል? ክርስቶስን ያላስተማሩት አካውንትሽ ላይ እንደዚህ ገባል እንደዚህ ክርስቶስን ካላሳየስ ገብቶልኝ እኔ ቢያጣፋስ ገንዘብ ራሱ እሱ ነው። አንደኛ በእኛ ምድር ላይ መስተካከል አለበት። ሁሉ ጊዜ የሚጮህበት እኔ እንዳልኩሽ አንዳንድ አስተማሪዎችን ስማቸውን ጠቅሼ ነው እዛ ሄዳቸው ወይም ተማሩ። በቃ እዚህ ሳውንድ ሲስተም የለም አይመችም፣ ሂዱ በቃ ተለውጡ፣ ታው እኔ ከናንተ ማገኘው ይቅር ቢያቸው። ብዙ ቸርቾች ሳውንድ ያቀሉ ትምህርት ያለበት ቦታ ክርስቶስ ጋር መስራቱን እንዳይተው ነው ማድርገው ማሰበውና ይሄ ነው እንግዲህ ጌታ ይረዳኛል። እና ወንጌል ሳስተምር እንኳን አቁሜ ነው የማወራው። ሰው በጣም ይሰማኛል። ኢየሱስ ጌታ ነው አልልም። ጌታ ነው። ኢየሱስ ጌታ እንደሆነ ማያውቅ የለም ምድር ላይ። እውቅ በጥበብ ነው ኢየሱስን ማስተማር ያለብን። አባቶቻችን ታሪክ ሰምተሽ እንደሆንሽ አባቶቻችን አሁን ወንጌል አደባባይ ላይ የሚሰብኩ ሰዎች አንዳንዶቹ ያሳዝኑኛል። የእውነት ነው፣ የተቃውሞ አይደለም፣ ያሳዝኑኛል። ጌታን ተቀበል ባትቀበል ሲኦል ትገባለህ። እኛ የሲኦል ተናጋሪዎች አይደለም፣ የምስራች ነው የምናወራው፣ መልካም ዜና። ሰዎቹ በቃ ማለት ፍቃድ ነው። እኔ ወደ ጌታ የመጣው በፍቃድ ነው አይደል? ልክ እንደዚሁ ሲኦልም የፍቃድ ጉዳይ ስለሆነ ስለ ሲኦል ሳይሆን ስለ እግዚአብሔር መንግስት ስለሚመጣው ኪንግደም፣ ስለ ክራይስት፣ ስለ መልካም ዜና ስናወራ ተች ይደረጋል ሰው። እና አንዳንድ ጊዜ አንዋር ማስገድ ላይ ሄዳለሁና ያውቁኛል። አንተ ግን ጴንጤ ሳትሆን አትቀርም ይሉኛል የራሳቸው ሙስሊሞች። እኔ ጴንጤ አይደለሁም አማኝ ነኝ ነው የምለው። አማኝ ነኝ፣ በክርስቶስ አምናለሁ። የራሳቸውን ቁርአን ነው ለራሳቸው የሚታዋቸው። ቁርአን እኮ እንደዚህ ይላል እያልኩ በፍቅር ስታወራ የምትናገረው እኮ ልክ ነው ይላሉ። በፍቅር ይሄ ነው ወንጌል ራሱ። እስቲ አንዳንድ ጊዜ ወንጌል ራሱ የሰበኩ ተናደሽ ታቀለሻ። ፍቅር ስለሌለ እኮ ነው። ፍቅር ያለበት ወንጌል ግን ቆመሽ የሚሰሚው በጌታ ሆነሽ አገልጋይ ሆነሽ ፍቅር ያለበት ሰው በፍቅር ለቢዝነስ የሚሰብኩን ያልኩ አይደለም። ሰው በፍቅር ቆሞ ወንጌልን ሲያወራ እኔ ቆሜ ነው የምሰማው። እንዳማኝ እንደጋና አዲስ ሆኜ ያለቀስኩ ሰማለሁ። አቃሏ ስሙን ያወጣኝ አይሾው በፍቅር ስታወሩኝ የምታደነኝ እና ለምሳሙኝ እኔ የምናገረው ኢየሱስ ፍቅር ነው። ከፍቅር ብር ማቶ ፍቅር አይሰጥም፣ ሀብት ማቶ ፍቅር አይሰጥም። ክርስቶስን ትውልድ ሁሉ ወደ እውነተኛ ክርስቶስ እንዲመጣ ነው ፈልገው የሚሰሙኝ። ሌላ ሚዲያ ላይ ሌላ ቦታ ያሉ ሰዎች ወደ ኢየሱስ ከሱ ሌላ ማንም የለም አዳኙ ማግቢያ በራችን ያማለጥነበት ስሙ ስለሆነ ሁሉም ከየተኛው ሃይማኖት እኛ ባይዘው እኔ ጌታ ቢረዳኝ ስብላ ሃይማኖትን ከምድር ማጠፋት ነው ማሰበው። ማንኛውም ሃይማኖት አያስፈልግም። ሃይማኖት ሁሉ ምድር ላይ ያለው ሃይማኖት የሰው አይምሮ ሰላባ ስለሆነ እግዚአብሔር የተኛው ሃይማኖት መሪ ነው? የጴንጤ መሪ፣ የኦርቶዶክስ ወይስ የሙስሊም? እግዚአብሔር የተኛው ሃይማኖት መሪ አይደለም። እግዚአብሔር የህይወት ምንጭ እንጂ። ሁሉም ሰዎች እግዚአብሔር የራሳቸው ማድረግ ይፈልጋል ወይ ኢየሱስን ለራሳቸው። ኢየሱስ የህይወት ምንጭ እንጂ የሃይማኖት ምንጭ አይደለም። ስለዚህ ቅዱሳኖች የምትሰሙኝ ሰዎች በጌታ የሆናችሁም ያልሆናችሁም እኔን ከዛ ከጨለማው መንገድ ያውጣኝ
ህይወትን የሰጠኝ እንደዚህ ሆኜ እንዳወራ ያደረገኝ በእውነት እሱ ስለሆነ ሌላ ሀቅ ሰው ይምጣውደስ ሌላ አይደለም። ይብቃኝ። አንዳንድ ቤት ውስጥ ቁጭ ብዬ አሁን በጌታ ባልሆንስ እንዴት ሆን ይሞት ይሁን ወይም ሳውን ገድዬ እስር ቤት ገብቼ ይሁን ወይም በቃ የሆነ እግሬ ተቆርጦ ወይም እጄ ተቆርጦ ሜዳ ላይ ይሁን ከክርስቶስ ጋር መሆን ሁሌ እንጂ ያደርጋል። ሁሌ ብቻ ነው በተለይ ብቻ ሲሆን በጣም ነው እንጂ ማድረገው ብቻ ሰው ቤት ውስጥ በኢየሱስ አላቀሳለሁ፣ ደስ ይለኛል። የሆነ ቃል አናበና ደስ ይለኛል። ከሱ ሌላም አይቻለው ምድር ላይ ያለውን እስከ ጥግ የማናፍስን አሰራ ስለማውቀው ሁላችሁም ወደ ጌታ ባይኔ ጌታ የረዳኝ ነው። የሆነ ማጻፎችን ያዘጋጀው ነኝ። እንግዲህ ያን ማጻፍ ጌታ ይረዳኛል። ስፖንሰር ባገኝ አንዱ ሰሞኑን ሸወደኝ። ቲክቶክ ላይ እኮ ያና እርዳታ የማነው ሱራፌል ማን ይባላል? ቲክቶክ ላይ ሰው ነው የሚረዳው ልጅ ፍራኦል ነኝ አለ እና ደውለልኝ። ከውጭ እኮ ነው። ከዛ ደስ ብሎኝ እና ሼር አደረኩት ማለት ነው። በጣም የሚገርም ምስክር ነው አለኝ እና ገንዘብ ልክ ያልሆነ ይደውልልሃል አለኝ። ጠበቁት ታደወለልኝ። ደስ ብሎኝ እና ከሱ ድርጅት ነው የሚደውልልክና አካውንት ላክ እንልክላለን። መጀመሪያ አካውንትን ላክ አለኝ። ላኩለት። ስሜን አስተካክለ ጻፍ አለኝ። ጻፍኩት። ከዛ ብር አልነበረኝም። መጀመሪያ 3000 ብር መከፈል አለብኝ አለኝ። ፍራኦል ነኝ ቢሎ ስላወራኝ አመንኩትና 3000 ብር ላኩለት። ሰራኝ ወይ ተሻወትኩኝ ብዬ በቃ ወዲያኑ ሂሳብ ሳሪቼ ነበር እንዴት አድርጌ ማጻፍ እንደማሳተም ምናምን ነው ያሰብኩት። ከዛ እንደዚህ አይነትም ስለነበሩ የእውነት ወንጌል እንዲሰራ የእውነት የእግዚአብሔርን የክርስቶስን ወንጌል በጣም እኔ ቸርች ውስጥ ቁጭ ብሎ መኖር ውስጥም ስላልሆነ መልእክተኛ ነኝ። በጣም ብዙ ቦታ መሄድ ፈልጋለሁ። በተለይ አረብ ላይ ወንጌል መስራት ፈልጋለሁ። አረቦች ወንጌል ያስፈልጋቸዋል። ቋንቋው ተናጋሪም ስለሆንኩኝ እንደዚህ አይነት ቦታ ስፖንሰር ማድረግ የሚፈልጉ ሰዎች ካለ ዛሬ ሳውዲ ገባለሁ። ሰው እየተገደለ አይደል? እዛ ሄዳለሁ ያለ ጊዜን ስለማንሞት በቃ። ስለዚህ ወገኖች የአፖስትልን መጽሐፍ ወደ ህትመት እንዲመጣ ከዚህ ቀደም የሰራ ነው ፕሮግራም አለ። እሱንም ኢንተርቪው እንድታዩ ጋብዛችኋለሁ። ያሁኑም ኢንተርቪው ደግሞ በጣም ትልቅ ኤክስፒሪየንስ ሼሪንግ ነው። ስፖንሰር ማድረግ የምትፈልጉ ሰዎች ስክሪኑ ላይ የአፖስትል ስልክ ቁጥር እናስቀምጣለን። ደውሉለት፣ አግኙት። ወደ ህትመት ይምጣ። እንደ ወደ ህትመት ይምጣ። እግዚአብሔር ደግሞ እንደሚረዳህ እናምናለን። ተጽፎ አልቋል። ጽፍ ያለው ለአንድ ዶክተር አሳይቸው እንዴት ይፈልጋል አለ ማለት እኔ በስክሪፕቶ ነው የምጽፈው። ኦኬ። ከዛ ስክሪፕቶ የጻፍኩን ታውና ወደ ኮምፒውተር በቮይስ አውራኝ። ኦኬ። ምስክርነትም በቮይስ ዲቴል ታውራና እንደገና እኔ ይሄን የሰማው ሰራለህ ብሎኛል። ስለዚህ ወደ ተግባር እንዲመጣ ድጋፍ ያስፈልጋል። እንድታግዙት እንድትደግፉት በጌታ ፍቅር እንጠይቃለን። አፖስትል በጣም አመሰግናለሁ። በጣም ጥሩ ጊዜ ነው ያሳለፍነው። እንግዲህ ከመንገድ መተህ አብረህን ቆይታ አድርገሃል። ጥሩ ነገር ደግሞ ተካፍለናል። እውቀት ያስፈልጋል፣ መንፈሳዊ እውቀት ያስፈልጋል። አጋንንት በትንቢት ብቻ ሳይሆን በእውቀት ነው የሚወጣው። ስለዚህ አሁን ቅዱሳኖች በሙሉ ወደ ትንቢት ሳይሆን ወደ እግዚአብሔር ቃል ወደ እግዚአብሔር እውቀት ማደግ አለብን። በእውቀት የሚያድግ ሰው ልክ በአለት ላይ እንደተተከለ ነው። ዝናቡም ሲመጣ ጎርፉም ሲጎርፍ እንዳላናውበጣው ግን በአለቱ ብልብል ላይ የተቀመጠው ቤት ያ ዝናቡንም ጎርፉንም እንዳለፈ ባሸዋ ላይ የተቀመጠው ግን ደግሞ እንደጠፋ ሁልጊዜ መሰረታችን በእግዚአብሔር ቃል ላይ ሊሆን ይገባል የሚለውን ነገር ተካፍያለሁ። እንደው በመጨረሻ ማለት የምፈልገው እኔ ምንድነው መጽሐፍ ቅዱስ ላይ ካየ
ጌታ ኢየሱስ ክርስቶስ በምድር በሚመላለስበት ጊዜ በሰይጣን ሊፈትነው መጥቷል። በእውቀት ነው የሰይጣንን እውቀት ያሸነፈው። ሰይጣን ራሱ አዋቂ ነበረ። ካየኸው መላእክቱን ስላንተ ያዝልሃል ቃሉን በልቶታል። ስለዚህ ከዚህ ፎቅ ላይ ውደቅ ይለዋል፣ ወድቀ ብትሰግድልኝ ይለዋል። እንደገና ደግሞ ይህንን ድንጋይ ዳቦ አድርገህ ብላ ይለዋልና ሰው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም ብሎ ደግሞ ፌስ ያደርገው እንመለከታለንና ስትሮንግ የሆኑ መንፈሳዊ ህይወታቸው ላይ የሄዱ ሰዎች የእግዚአብሔር ቃል እውቀት አላቸውና ለእግዚአብሔር ቃል እውቀት ማሸነፍ ማንችላቸው ነገሮች አሉ። ሰይጣንም ኔጌቲቭሊ ትራንስሌት ያደርግልናል። ገባ? አሁን ለምሳሌ ድንጋዩን ዳቦ አድርግ የስተት ትምህርት ነው። ቃሉን ወደ ስተት ትምህርት ወስዶት እኮ ነው። ገብቶሃል? ዘዳግምን ላይ የነበረውን ቃል አምጥቶ ጠቀሰለት። ታሪባል የእግዚአብሔር ልጅ ነው አይደል? አዎ ስለው እንግዲህ እግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርግ። ከዛ ጌታም ቃል በቃል ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። በጣም አደገኛ ምትም ለማናፍስቶች። ለምሳሌ አንድ አጋንንትን ውደቅ ውረድ ተንበርከክ ምናምን የድሮ ጸሎት ነው። በርግጥ አሁን እንደዚህ ያደርጉ አይመስለኝም። ተንበርከክ እንደ ቤቅ ጮህ ከማለት የቃል ፓወር ካለ አጋንንቶች ያቆሻል። ጋና ፊትሽ ላይ መቆም አይችሉም። እኔ የእውነት ማርካቶ ሄጄ ሱቅ ላይ ቃል ሊገዛ ሲመጣ አልሸጥልም የሚሉ ሰዎች አሉ። ሆን ብዬደና የሆነ ቦታ ገብቼ ስቲችን ይቃስን ከየት መጣ ደግሞ የሰፈር ምን ሊያደርግ መጣ ይላሉ ማናፍስቶቹ። ስለዚህ እውቀት ሰብላ ጌታ ይባርክሽ ወሳኝ ነው በጣም። ስለዚህ እኛ እንደ አሜን ቲቪም ደግሞ በተከታታይ በዚህ ከዚህ ጋር አስመልክቶ ትምህርቶችን እናዘጋጃለን። አሜን ቲቪን ሰብስክራይብ በማድረግ ቤተሰቦቻችን በመሆን አብራችሁን እንድትቆዩ በጌታ ፍቅር ጠይቃለሁኝ። እንግዲህ ዛሬ ደስ የሚል ጊዜ ያሳልፈናል። በፕሮግራማችን ላይ ያላችሁን ሐሳብ አስተያየት ስክሪኑ ላይ በምትመለከቱ ስልክ ቁጥር ልታደርሱን ትችላላችሁ። አሜን ቲቪ የወንጌል ድምጽ ነው። ወንጌል ይቀጥላል። በሚቀጥለው ጊዜ ከሌላ እንግዳ ጋር እንገናኛለን። ተባረኩ።